ጠቢ የሌለም ስነ ስርዓት አይኖርሽም። ወይ በዚህ መልኩ እንዴት ነው የምንቀጥለው? ምንድን ነው ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦች፣ ውድ ተመልካቾቻችን እንኳን ወደዚህ ቻናል በደህና በሰላም መጣችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ለዚህ ቤት ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። እንግዲህ ሄሉ በጣም ያስቃል። አንዳንዴ ደግሞ ልጅቱ ተሳዝነኛለች እና እንግዲህ ዝግጅቱ ተዘጋጅቷል። እንግዲህ በዓል ቀን ነው። እንግዲህ የጾም ተፈቷል ማለት ነው። እንግዲህ በዚህ በዓል ቀን ላይ እና ዝግጅት አዘጋጅቻለሁ ብላ ጠራች። እንግዲህ ታማ ነው ያው የተኛችው። እንግዲህ ታማ ዝም ብሎ መታመም ሳይሆን ምክንያት አለው ህመሟ ላይ እና ለእግሬ ውሃ አምጪ አለች። አመጣች። እግሬን እጠብ አለች። እንግዲህ በዛ ላይ ደግሞ በጣም ነው የተናደደው ማለት ነው። እንግዲህ ታዩት ነው ማለት ነው። በጣም ፈንት ነው እየበላ ማለት ነው። እንግዲህ ነገሩ በጣም ከባድ ነው። ላጫወታችሁ ትንሽ ለእናንተ ላካፍላችሁ። በቃ የሆነ ንቀት ነገር ሄሉ ማለት ነው። ይሄ በቃ ተነሺ ቡና አፍዪ፣ ተነሺ ለእግሬ ውሃ አምጪው፣ ተነሺ እግሬን እጠቢ፣ ተነሺ ቶሎ በይ አቦ በቃ ቡና አፍዪለት፣ ቡና አፍዪለት፣ ተነሺ በቃ ቶሎ በይ ምናምን በቃ የአብ ትንሽ በቃ ይሆናል አይደል? የሆነ ወጥ እያደረገ ከአቅሙ በላይ ሲሆን ተይ ሄሉ ተይ፣ ምን ሆነሽ ነው ሄሉ ተይ ይላታል። አሁን ተነሺ ለእግሬ ውሃ፣ እግሬን እጠቢ፣ ቡና አፍዪ። አንቺ ተረጋጊ እንጂ ምንድነው እንደዚህ ምትይው? ተረጋጊ። ምነው አሞሽ ነው ወይ ብሎ ልጅቷን ይጠይቃታል። ማለት ለእግሯ ውሃ ለሄሉ እግር ውሃ ካመጠች በኋላ በቃ ራሷን መቆጣጠር አልቻለችም። ምን ሆነሽ ነው ይላታል። አሞሽ ነው። ታይ አሟት ይሆናል። አንቺ ታይ ተረጋጊ ማለት አንድ ነገር ተረጋጊ ይላታል። አሁንም የባሴ ነገር በነገር አቃጠለችው ማለት ነው። ሄሉ ማለት ነው። ከዛን ሄሉ ተረጋጊ፣ ምንድነው ዛሬ ጾም ፍች ነው። አንቺ ለምንድን ነው እዚህ የምትመጫመጪው? ደግሞ ተረጋጊ። በጾም ቀን ሰው በደስታ ነው እንጂ አንቺ መልካም ማለት ጥሩ ነገር ሰርተሽ ነው የጠበቅሽው። ስለዚህ በተረጋጋ መንፈስ በቃ ተረጋግተን ቆንጆ አድርግሽ ወይም ነገር ዝግጅት እንዳደረግሽ ተረጋግተን በተረጋጋ መንፈስ አንድ ላይ ማለት በቃ ቁጭ ብለን ማውራት አለብን። ያለኝ ነገር ምን ሆነሽ ነው አንቺ ልጅ ተወለ እንደዚህ ንገኝ ብሎ እንዳቆሙ ራሷን ያባብላታል ማለት ነው። ማን ሄሉን
እና ለምን ትተኛለች ይሳተላ እንደገና ደግሞ ቡና እሷ ታፍላ እናንተ በቃ እዚህ ቁጥሩ እንትላል ምናምን ትላለች ማለት ነው። ሄሎ ማለት ነው። እንግዲህ ሄሎ እንግዲህ ወደ ተመልካቾቼ ወደ ቤተሰቦቼ ቶሎ ማስገባት አለብን። ሽማግሌ ላክ። እንግዲህ እኔ ብዙም ሰርግም አልፈልግም። በቃ ቀለል አድርጌ ሰርጋችን ቀለል ማድረግ ነው የምፈልገው። ስለዚህ ሁሉም ነገር ቀለል ማድረግ አለብን። ኧረ ብዙ ነገሮች አለ እና አንቺን ያወራነዎች ነገሮች እኮ አሉ። ምን ሆነሽ ነው አሁን ደግሞ ምን አመጣሽ? ምንድነው የምታወሪው? ምን ሆነሻል? እንዴ የምታወሪው ነገር እኮ አልገባኝም እላታለሁ። አይ እኔ መቆየት አልፈልግም። ስለዚህ ያለው ነገር ቶሎ መጨረስ አለብን። ቶሎ ያለው ነገር ማስተካከል አለብን። ስለዚህ እኔ እንደዚህ ህይወቴ ወደዛና ወደዚህ ስቅል ማለት አልፈልግም። ስለዚህ ቶሎ ትዳር ውስጥ ማግባት እፈልጋለሁ። ቤተሰቦችም እንደዛ ነው የምፈልጉት ትላለች። እንዴ ምን ሆነሻል? ያወራነው ሌላ አሁን የምታወሪው ሌላ ይላል። እንግዲህ ያዕብ ማለት ነው። እንግዲህ ወደ ተመልካቾቼ እንደዚህ ካለች በኋላ እንደዚህ ካወራች በኋላ እንዴ አንቺ ቶሎ በይ ውሃ ጣጂ ያልኩሽ፣ ቡና ቶሎ በይ አፍያ ያልኩሽ፣ ለእግሬ ውሃ አምጪ ያልኩሽ ምን ሆነሻል አንቺ ምንድነው ብላ ሄሉ ትነሳለች። ያብ ደግሞ አንቺ ተረጋጊ፣ ምን ሆነሽ ነው እንዴ? ግድል ጸባኪ ነው የምታመጪው እየሰራች አይደል እንዴ? አንቺ ምን ሆነሻል? ትንሽ ሸመድሽ ምን እንደ እየሰራች አይደል እንዴ? አንቺ ምን ሆነሻል? ቆይ ትላለች። አመመኝ ብላ ሶፋ ላይ ድፍት ብላ ወደቀች እና የሆነ ነገር አድርጋ ነው እኔ የሆነ ነገር ውስጥ ነኝ፣ የሆነ ነገር እኔን አድርገኛለች። ምን አድርጋ ነው ወደ ውስጥ ያለው ልጃችን እንትን ለማድረግ የሆነ ነገር አድርጋ ነው፣ የሆነ ነገር አድርጋ አጠጥተኝ ወጥታል። ምንድነው የጠጣሽው? ምን ሆነሻል? ምንድነው ላታል። ሄዲ ደግሞ አንተ በቃ ማለት ልክ አይደለም። እኔ ምንም አላረኳትም፣ ምንም ያደረኳት ነገር የሰው ዝም ብላ ነገር ወደ ነገር እያዞረች ናት እንጂ ምናምን ትላለች። ሄዲ እንግዲህ ልጅቷ በጣም አመመኝ አልቻልኩም በቃ ትላለች። እና ሄዱ ምን ይመስል ነው እንደዚህ ጊፋት ይችላል። ልጅቷ በጣም እየጣደፍሽ በዛ ላይ ደግሞ ልጅቷ እየታመመች በዛ ላይ ደግሞ ይሄንን ሀል ግፍ ማውራት ማስጨናነቅ ምን ሆነሻል? በጣም እንግዲህ አይለኝ ግጭቱ ይነሳል። እንግዲህ የጾም ፍች ነው ተባለ። ሁሉም ነገር ከተዘጋጀ በኋላ ኃይለኛ ግጭት ይነሳል። መሀል ላይ እንግዲህ ሄዱ መሀል ላይ ቅድም ብዬ ነበር። እንግዲህ መሀል ላይ ቶሎ ማግባት አለብን፣ ከጋር ቶሎ ያስፈልጋለሁ፣ ማቆየት አልፈልግም፣ ቤተሰቦችም ፈቃደኛ ናቸው፣ ሽማግሌ ላክ ብላ ነበረች። መሀል ላይ እንግዲህ እያወራች እያለች መሀል ላይ ልጅቶ ላይ ገባች። ልጅቶ እንግዲህ እንደዛው በቃ አመመኝ ብላ ተደፋች። እግሬ ጠብይ ቡና ለማፍላት አቆየሽ ምናምን ብላ ተቀበለች። መሀል ላይ እንግዲህ ለተነሳ ግጭት ተነሳ። የአብና እንግዲህ ሄሉ መሀል ላይ ተጋጩ ማለት ነው። እና ማለት የፈለኩት እንግዲህ ግዝና አለብኝ። ይህ እርግዝና ደግሞ የአብ ነው፣ የረገዝኩት ከአብ ነው እያለች ነበረ ልጅቱ። ከአብ ነው እሱም አመነ። ችግር የለውም ልጄ ነው ችግር የለውም ተቀበለ። እንግዲህ አሁን የተፈጠረ ነገር እንግዲህ ልጅ ላይ ተንኮል ሰርታ ነው፣ እሷ ተንኮል ሰርታ ነው የሆነ